ይኸውልሽ እንደ አንበሳ ፊትሽ የቆመውን ነገር እንደ ደቦል እንደ ደቦል የሆነውን ነገር እንደ ጥቦት አድርጎ በግን ትፈሪዋለሽ። አሁን ስመጭ ራሱ እኔ ስንት በግ አልፈሽ ነው? በግ ተራውን አልፈሽ ይሆናል የመጣሽው። በግ አስፈራ። አንበሳስ እግዚአብሔር የሚያስፈራራሽን ነገር ያው እንደ በግ እንድትቆራርጪው እኮ ጌታ ሲያደርግሽ አየሁ። ከፊትሽ ያለውን የሚያስፈራራውን ነገር ተራ ነገር ሲያደርግ ባየው። ተራ እግዚአብሔር ምስክሬ ነው። የጠራኝ ጌታ አይደል? ነይ ማገለግልሽ በቅባት ነው። አንቺን ከዲፕሬሽን የሚያወጣ እግዚአብሔር መንፈስ ተልኳል። አሜን አሜን አሜን። የውጭ ሀገር ዲፕሬሽን ይመታል። አሜን። ጌታ እኮ ነው። በስቲ ጌታ እኮ ነው። ዛሬ እግዚአብሔር መንፈስ ባንቺ ላይ ይመጣል። እንደ ሌላ ሰው ሆነሽ ትቀየሪያለሽ። እንደ ሌላ ሰው በይ። እንደ ሌላ ሰው ነይ። ይኸውልሽ ያው እግዚአብሔር ምስክሬ ነው። አሜሪካ አንቺን ነገር መለወጥ አትችልም። አዎ በስም ያንቺን ነገር መለወጥ አትችልም። ያንቺን ነገር የሚለውጥ ጌታ ኢየሱስ ግን በዚህ ያለ ከባድ የሆነ ራስ ምታት፣ ከባድ የሆነ ጭንቀት፣ ከባድ የሆነ ዲፕሬሽን ጠላት ባንቺ ላይ ጥሎ ያለው ዛሬ ከኢየሱስ ኃይል የተነሳ ከላይሽ ላይ ይራገፋል። ሜሮን ማናት? ያጎቴ ልጅ ሚስት ናት። ያጎቴ ዲፕሬሽን አሞት የሚያቀማን ነው። ቅርብ ጊዜ አሟት ነበር፣ 1 ወር ዲፕሬሽን። እኔ ግን አንድ ነገር አመንኩ። እዚህ ቆሜ እንደዚህ አየውላት። ምን አየላት አትሉኝም? ያየውልሽ ነገር ምን መሰለሽ? እንደ አንበሳ ሆኖ የመጣብሽ ነገር እንደ በግ ሲሆን አይቻለሁ። የሚያስፈራራ ነበር ጨለማው፣ እዝጊዮ ሚያሰኝ ነው። ሁኔታ ሲበጣ የከፋ ለጥቂት ቀን ቢሆን ምን ጠፋ። ነይ እስቲ እኔም ያው ሰው ነኝና ያለቀልኝ ሲመስለኝ በድቅድቁ ሌሊት ላይ ጎኔ። ውጭ ሀገር ማን ነው የሚኖረው? አንቺ ውጭ ሀገር ለመሄድ ፕሮሰስ አድርገሽ ታውቂያለሽ? ፍላጎት ነው ያለሽ? ማን አለ ውጭ ሀገር? አክስቶቿ ብዙ ቤተሰብ አለ። የት ሀገር ነው የሚኖሩት? አሜሪካ ነው የሚኖሩት። እኔም ያው ሰው ነኝና ያለቀልኝ ሲመስለኝ፣ እኔም ያው ሰው ነኝና ያለቀልኝ። ልታነብኝ ነዋ ዛሬ በድቅድቁ ሌሊት ላይ ጎኔ ቆሞ አበረታኝ። ያጎቴ ልጅ ናት ሜሮን ያጎትሽ ልጅ ናት። ቅድም የጠራዋት ያለቀልኝ ሲመስለኝ በድቅድቁ ሌሊት ላይ ጎኔ ቆሞ አበረታኝ። ሆን ሲል የሚሆንለት ቃል አውጥቶ ሂዳለው የማያልፍ መሰለኝ ያማለፈ እንዳለፈው ያማለፈ እንዳለፈው ያማለፈ እንዳለፈው ያማለፈ እንዳለፈው ምን ልበል ምን ልናገር ቃላትም አጠረኝ የሞትን አዋሽሮ ኑር ሲለኝ ምሕረቱ እንደበዛ ያክፉ እንዳይጎዳ እኔማ ሳሰላስለው የትናንቱን ምክንያት አለኝ ለማመስገን በለው። እንደ ሌላ ሰው ዝም አያሰኘኝ ሀገር ያውቅ የለ እኔማ እንደረዳኸኝ በሉ እስቲ እኔም ሳሰላስለው አንድ ላይ ዘምሩ ከኔ ጋር ምክንያት አለኝ እኔማ ለማመስገን እኔማ እንደሌላ ሰው እኔማ ዝም አያሰኘኝ እኔማ ሀገር ያውቅ የለ እኔማ
ሳሰላስለው ያለፍኩትን ምክንያት አለ ለምን በዩ እንደ ሌላ ሰው ዝም ያሰኘኝ ሀገር ያውቅ የለ ለዚች ልጅ የምጸልየው ጸሎት ይሄ ነው። አንበሳው ደቦል ወደ የበግ ጥቦት እንዲሆንላት አስፈራርተው እንገላለን ያሉ ሲያስፈራሩሽ የነበሩ አው ያስጨነቁ ዲፕሬሽን ከባድ የሆነ ዲፕሬሽን ጭንቅላት ልክ ነው እንደሱ ይዘሽ ነበር? አዎ ልክ ነው ልክ ነው መናገር እስከማችል ድረስ ነበር ህመሜ ነበር እኮ እግዚአብሔር ዛሬ ያነሳው እኮ አሜን። እንደዚህ ሚል ቃል አንቺ መጣልኝ። ነፍሴን መለሳት ስለ ስሙ በጽድቅ መንገድ እግዚአብሔር እረኛዬ ነው። ከፊቷ የለመለመ መስካ ያለው አሜሪካ ውስጥ you are ምን ልበል ምን ልናገር የሞትን አዋጅ ሽሮ ምሕረቱ እንደበዛ ተናገሩ እስቲ ያክፉ እንዳይጎዳኝ እኔማ በውስጤ የትናንት ሆነ ምክንያት አለ ድምፃችሁ አይሰማም እንደ ሌላ ሰው ዝም ያሰኘኝ ሀገር ያውቅ የለ እንደረዳ ላንቺ የጌታ መንፈስ የተናገረኝ ነገር አለ። እንደ አንበሳ አንቺ ፊት የቆመው ነገር እንደምን ይሆናል? እንደ በግ ጠቦት እግዚአብሔር ቀላል ያደርግልሻል። አንድ ሰው ዛሬ እንደ አንበሳ የሚያስፈራራኝ ነገር ይበል። እግዚአብሔር እንደ በግ ጠቦት ያደርግልኛል ይበል። በእጁ ላይ ምንም ሳይዝ እንደ በግ ጠቦት ቆራረጠው ይላል እኮ። አንተ ኃይሉ ከየት መጣ? ጉልበቱ ከየት መጣ? የአውሬውስ እሺ ቆሞ አንበሳ ቆሞ ይበላልሃል? ሳምሶን ያንን ጉልበት ከየት አመጣ? ሳምሶን ጠላቶች መጡብህ ስትለው ብድግ ይላል። የከተማውን በር ነቅሎ ትሄዳል። በሳምሶን ኃይል የማይቻሉ ነገሮች በእግዚአብሔር ኃይል ይቻሉ ነበር። እናንተ የከበዳችሁ በሽታ አሁን ሲነቀል ታየኝ። ነይሲ ያንቺ ነገር እንደ አንበሳ የሆነ ሰልችቶኛል። ምኑ ያለውበት በጣም ሰልችቶ ከአቅሜ በላይ ሆነ። ታግዬ ሰልችቶኝ ለእግዚአብሔር ትቼ ዛሬ ከባለቤቴ እናት ጋር ባለፈው መተን ነበር። በቃ ዛሬ እንደው ምናልባት ነብይ እኔንም ቢጠራኝ ምን አለ እያልኩ ነበር። አንድ ተስፋ ቃል ቢነግረኝ እግዚአብሔር የባልሽ እናት ይስሙ እሷም እያለቀሰች ይስሙ፣ ግድ የለም ይስሙ፣ የባለቤትሽ እናት ይስሙ። እግዚአብሔር ያንን አንበሳ ጎረምሳ እንደ በግ አደርገዋለሁ ብሏል። የእግዚአብሔር ሰው ማለት ብዙ ነው ያደረገን። የሰራንበትን ከለከለን። የራሴ የነበረኝን አካውንት አዘጋ፣ ባዶ አረገን። ባለቤቴ ሊገለው ብሎ እንዱ በከተማው ላይ ራሱ ባወራ እውነት አይመስልም። በ5 ጥይት ተኩሶበት ምንም ሳይሆን ከመኪናው ብቻ ብልሽትሽት ብሎ በህይወት መጣ። እኔ ላውጅ ይሄ ጎረምሳ አንበሳ ደቦል ያው እግዚአብሔር እናንተን አይበላም። ከጎን ያለው ሰው በቃ ቃል አለኝ አልበላም በለው። ቃል አለኝ በቃ እኔ ማልበላው ሱራፌል ስለሆንኩ አይደለም። እኔ ማልበላው የሆነ ነገር ጎበዝ ሰው ስለሆንኩ አይደለም። እኔ ማልበላው እግዚአብሔር ቃል ሰጥቶኛል። እንደ በግ ይችላል እግዚአብሔር። ኢየሱስ ጌታ ነው። እሺ የከበዷችሁ ሰዎች አሉ በህይወታችሁ የከበዷችሁ ሰዎች እንደ አንበሳ ናቸው፣ ኃይለኛ ናቸው ምናምን ትሏቸው እግዚአብሔር በግ ያርግላችሁ። ስራ ቦታ ላይ የተጨነቃችሁ አላችሁ፣ በመስሪያ ቤት በገቢዎች በተለያየ ቦታ ህይወታችሁ ምርር እስኪለው ድረስ የከበዷችሁ ነገሮች አሉ። እግዚአብሔር አንበሳ ነኝ ያሉትን በግ ያረጋቸዋል።
ሌላ ቦታ አንበሳ ሊሆን ይችላል። አንቺ ጋር ሲመጣ ግን ናትይዋለሽ፣ ተንበርከክትይዋለሽ፣ ተነሳትይዋለሽ፣ ታስሪዋለሽ፣ ትፈቺዋለሽ። የእግዚአብሔር መንፈስ ባንችላል፣ የእግዚአብሔር መንፈስ ባንተላል። አልያዝ ያሉ ነገሮች ሁሉ በመንፈስ ቅዱስ ኃይል ይያዙልሃል። አልያዝ ያሉሽ ነገሮች በመንፈስ ቅዱስ ኃይል ይያዙልሻል። አንቺን አሁን ሳይሽ ኖርማል ነሽ። ሁለት ነገር ግን እንጸልይልሽ። ተነሽ። በመንፈስ ቅዱስ ኃይል ሁለት ነገር ጸልያለሁ። አንደኛ ጠላት አሁን ስለ ጤንነትሽ ልጸልይ መጀመሪያ ነይ። አንደኛ በደም ግፊት ጠላት ሊጥልሽ ወጥቷል በኢየሱስ። ሁለተኛውና ከባዱ እሱ አይደለም። ይሄ ደም ግፊት ነርቭ ምናምን አይደለም። ከባዱ እሱ አይደለም። በካንሰር ሊመታሽ የወጣ መንፈስ አየሁ። ሰበርኩት። ጡትሽን ሊያስቆርጥም ይፈልግ ኢየሱስ ከዚህ ደቂቃ ጀምሮ አንበሳ ነኝ ያለው